በዚህ ጉባኤ እግዚአብሔር መልእክት አለው። በዚህ አጭር ዘመን ቁንጮ ኃጢአተኛ ነኝ ትላለህ፣ ከዘኬዎስ አትበልጥም። አገር ያወቀው ኃጢአት አለብኝ ትላለህ። ዘኬዎስን እኮ አገር ነው የሚያውቀው። ሁሉም ኃጢአተኛ መሆኑን ያውቃል። ከዚህ በፊት የነበረ ታሪክህ ጥቁር ታሪክ ነው ያለህ። ዘኬዎስም እንዳንተው ነው እና ሲዘርፍ፣ ሲያጭበረብር፣ ሲያምታታ የኖረ ሰው ነው። አሁን ለመለወጥ ተስፋ አለን? በደንብ ነዋ። ለዘኬዎስ የሰራ ጸጋ አሁንም ይሰራል። ኢየሱስ ወደ ቤት ሲገባ ሙሉ ለሙሉ ለውጥ ይሆናል። እያንዳንዱ ቀንህ ሰዎችን ባስለቀስከው ፋንታ እንባ አባሽ ነው የምትሆነው። በዘረፍከው ፋንታ አከፋፋይ ነው የምትሆነው። ዝግምተኛ ለውጥ አይደለም፣ ፈጣን ለውጥ ነው ዘኬዎስ። በክርስቶስ ስም ሰላም ላችኋለሁ። ዛሬ በ30 ደቂቃ ያህል የምናጠናው ኢየሱስ ሊመጣ በደጅ ነው። የእኛም ህይወት ሊጠቀለል ነው። የቀረን ጥቂት ጊዜ ነው እንደምታውቁት እና ደውል ተደውሎ የመጨረሻውን ዙር እንደሚሮጡ ሯጮች ነን አሁን ያለነው። ቅዱስ መጽሐፍ በተጻፈበት ዘመን አይደለንም። 2000 ዓመት አልፏል። አሁን የመጨረሻው መጨረሻ ላይ ነን። ታውቃላችሁ፣ በዚህ አጭር ጊዜ ውስጥ ምን ባረግ ተአምራዊ ለውጥ በህይወት ይሆናል። ኢየሱስ ፊት ስቆም ብዙ ብድራት፣ ብዙ መክሊት፣ በጥቂቱ ታምናሃል፣ በብዙ ወደ ጌታ ደስታ ግባ የሚባለው ምን አይነት መንፈሳዊ መርሆ በከተል ነው? 3 ነገር ነው ዛሬ ላካፍላችሁ የምፈልገው። ይሄንንም ከዘኬዎስ ህይወት ነው የምንካፈለው። ታውቃላችሁ፣ ዘኬዎስ ህፃናት ይወዱታል እና በጣም የማይረሳ ተፈጥሮ አለው። አጭር ነው ግን አስገራሚ ፈጣን ለውጥ በሱ ዘንድ ያጠናውትን ነው የማካፍላችሁ። እና አደገኛ ወንበዴ ከሚባሉት ወይም ዘራፊዎች መሃል ነው ዘኬዎስ። ቀራጭ ሳይሆን የቀራጮች አለቃ ነው ዘኬዎስ። እና ኃጢአተኛ ነው። አገር ያወቀው ፀሐይ የሞቀው ኃጢአተኛ ነው። ኢየሱስ ከኃጢአተኛ ጋር ሊውል ገባ የተባለው ዘኬዎስ ቤት ሲገባ ነው። እና በስውር ሳይሆን በግልጥ ነው የሚዘርፋችሁ። ሰነድ የሚደልዝ፣ ጎቦ የሚቀበል፣ ሙሰኛ እንደምትሉት ቁንጮ ነው ዘኬዎስ። እና የሚገርመው ለውጡ ዝግመታዊ ሳይሆን በአንድ ጀንበር ከመቅጽበት ነው የተለወጠው። እና ይሄን ደግሞ ለውጡን ያተመለት ሰማይና ምድርን የፈጠረ ጌታ እሱ ኢየሱስ ራሱ መስክሮለታል። እና ትላንት ወንበዴ የነበረ ዛሬ አከፋፋይ ሲሆን፣ ትላንት የጠፋው ዛሬ ተገኘ ሲባል፣ ትላንት ለኃጢአት ሰውን የሚያሰባስብ ለቤቱ መዳን ምክንያት ሲሆን ምን ቢገኝበት ነው የምትሉት? በእውነት ለምን ብዙ ሰብኮ ብዙ አስተምሮ እስራኤላውያን ያልተለወጡ አሉ፣ እስከ ዛሬ ድረስ አልተለወጡ። ዘኬዎስ ግን በአንድ ቀን ውስጥ ታምራዊ ለውጥ እንዴት ሊያመጣ ቻለ? ከዘኬዎስ ህይወት የምንቀዳው 3 ጥበቦች ነው ዛሬ ማካፈላችሁ። ስለዚህ በምንም ሁኔታ ውስጥ ሆኑ ግን ይሄን መርሆ ከተከተልን ለኛም ለዘኬዎስ የሰራ ጸጋ አሁንም አለ ማለት ነው። እና በዘኬዎስ የተገኘ የፈጣን ለውጥ መርሆዎች እንድትለማመዱት ነው ማካፈላችሁ ማለት ነው። እና ይህንን በሉቃስ ወንጌል ምዕራፍ 19 ላይ ተጽፎ ያለውን ሉቃስ ይጻፈልንን አነብላችኋለሁ። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው ነበር። እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስም የትኛው እንደሆን ሊያይ ይፈልግ ነበር። ቁመቱ አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያች መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጠ፣ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና፣ ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታን፣ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነው፣ ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። ተመልከቱ፣ ባለጠጋና ባለስልጣን ነው ዘኬዎስ። ቁመቱ አጭር ቢሆንም የቀራጮች አለቃ ነው። ምን ማለት ነው የቀራጮች አለቃ? ሮሞች ከአይሁድ ገንዘብ እየሰበሰቡ ለሮም መንግስት እንዲያስገቡ ዋናው ሰው ነው ማለት ነው። እና ይሄ ሰው የቀራጮች አለቃ በጣም ደፋር ነው። ሮሞች ብዙ ደሞዝ ይሰጡታል፣ ነፃ ቤት ይሰጡታል፣ ኢቭን ቦዲጋርድ ይቀጠርለታል። አይሁዶች ሊገሉት ስለሚችሉ
ጠባቂ ያለው ማለት ነው። ቀላል ሰው አይደለም። እና እሱን እምቢ ማለት ሮምን እምቢ እንደማለት ነው። ስልጣኑ የትየለሌ ነው። ሀብቱም በጣም ብዙ ነው። እና ከዕለታት አንድ ቀን ኢየሱስ በዚህ በዘኬዎስ መንደር ሲያልፍ እንደሚያልፍ ሰማ። ማን ነገረው? ምናልባት ሌዊ ነገረው እንዴ ይላሉ። በሱ ስር ተቀጣሪው ሌዊ ቀራጭ ስለነበረ ጌታን የተቀበለው ሌዊ እና ማቴዎስን ወንጌል የጻፈው ሌዊ ነግሮት ይሆን እንዴ ይላሉ። አልተጻፈም። ሆኖም ኢየሱስን ለማየት ጉጉት አደረበት እና ሊያየው ሲወጣ አጭር ስለነበር ረጃጅሞች ከለከሉት ማለት ነው። ነገር ግን በሌዊ መንደር ነው ኢየሱስ የሚያልፈው ወደ ኢየሩሳሌም ነው። ድጋሚ አያልፍም ኢየሱስ። ለምን? ሊሰቀል ወራቱ ቀርቧል እና ብርቱ አጀንዳ አለው አብ የሰጠው። ምናልባትም የመጨረሻ ጉዞ ነው የሚጓዘው። ሌዊ ሊያይ ፈለገ፣ አልቻለም። ስለዚህ ምን አረገ ይለናል ሉቃስ ይጽፍልን። ወደፊት ሮጠ፣ አንድ ሾላ ዛፍ ላይ ወጣ ይላል። አሁን የዚች ከተማ ባለጠጋና ባለስልጣን እንደ ጦጣ ዛፍ ላይ ይወጣሉ ወይ ነው ጥያቄው። በምንም አይነት ክብራቸውን ስለሚጠብቁ ውስጣቸው ፍላጎት ቢኖርም ክብራቸውን በሚነካ መንገድ ዛፍ ላይ አይወጡም ባለጠጎች፣ አይወጡም ባለስልጣኖች። እና ዘኬዎስ ግን የማህበረሰቡን ወግ ጥሶ በሰዎች ያለውን ከበሬታም ሳይፈልግ ሾላ ዛፍ ላይ ለምን ወጣ? ጥያቄው እሱ ጋር ነው። እና ሌዊን ይህንን ዘኬዎስን ያወጣው ምንድን ነው? እኔ አንድ ነገር ፈልግ ያገኘሁት ለውስጡ ለህሊናው ድምፅ ታማኝ ምላሽ መስጠቱ ነው። ውስጡ ምን ይለዋል? ሌባ ይለዋል። ማህበረሰቡ ምን ይለዋል? ባለጠጋ ይለዋል። ህሊናው ምን ትለዋለች? አልዳንክም ይለዋል። አይሁዳዊ ነህ፣ የአብርሃም ልጅ ነህ፣ ስራ አለህ፣ ባለጠጋ ትመስላለህ፣ ጠፍተሃል። ከሞት በኋላ ህይወት የለህም። ከአምላክ ጋር የተገናኘ ዳግም የተወለድክበት ህይወት የለህም። ይሄን የሚለው ማን ነው? ህሊናው ነው። ማህበረሰቡ ሁሉ እኮ አጨብጭቦ መንገድ የሚለቅለት ሰው ነው። ነገር ግን ዘኬዎስ ግርግር አያድንህም፣ በየምኩራቡ መሳለም አያድንህም፣ ጠፍተሃል፣ ከአምላክ ጋር የግል ግንኙነት የለህም፣ ሀብትና ስልጣን ሊያድንህ አይችልም እያለ ህሊናው ይከሰዋል። ስለዚህ ይሄ ዘኬዎስ ለህሊናው ታማኝ ነው ማለት ነው። ማህበረሰቡን ሁሉ ጥሶ ወግና ባህልን ጥሶ ዛፍ ላይ ያወጣው ለህሊናው ታማኝ የሆነ ማንነት ስላለው። ታውቃላችሁ፣ ብዙ ሰዎች ለህሊናቸው ድምፅ ታማኝ አይደሉም። የሚፈልጉትን አያደርጉም፣ የሚመርጡትን አይወስኑም። ለምን? ማህበረሰቡ ምን ይለኛል። ብዙ ሰው ነው እንጂ የሚመራው በውስጡ ያለው ህሊናው የሚመራው ሰው እሱ የተባረከ ነው። ታውቃላችሁ፣ ህሊና ከእግዚአብሔር የተሰጠች መብራት ነች። በሰውና በእግዚአብሔር ፊት ንጹህ ህሊና አለኝ ያለው ጳውሎስ ያለ ምክንያት አይደለም። ልጄ ጢሞቴዎስ ንጹህ ህሊና እንዲኖር ትጋ ያለውም ያለ ምክንያት አይደለም። ለምን? በሰዎች ውስጥ የተቀመጠች የ24 ሰዓት ፓስተር፣ ቄስ፣ ዳኛ በሏት ህሊና ነች። ህሊና ከኃጢአት ጋር አይወግንም። ከመጽሐፍ ቅዱስና ከመንፈስ ቅዱስ ጋር ነው የሚወግነው። እኛን ወደ ጽድቅ ለመምራት ከእግዚአብሔር የተሰጠች ብጽዕና ህሊና ትባላለች። አቤት ሰው ሁሉ ህሊናውን ቢያከብር በአጭር ጊዜ ውስጥ ምድር ወደ ገነትነት ነው የምትለወጥ። ስለዚህ ሲያመነዝር፣ ሲሰርቅ፣ ጉቦ ሲቀበል፣ ጫት ሲቅም ህሊናው ምን ይለዋል? ተው አያዋጣህም ነው የሚለው። ሰው ህሊናውን ጥሶ ነው ወንጀል የሚሰራው እንጂ ህሊና ከሰው ወንጀል ጋር ተባብረው አይደለም። አንዳንዶች ራስ የሚያጠፉት፣ ሌሎች ብዙ የሚጠጡት ህሊናቸውን ለማደንዘዝ ነው። ታውቃላችሁ። ስለዚህ ህሊናውን የሚጥል ሰው መርከብ ያለ መሪ ተነዳች ይላል ጳውሎስ። መርከብ ያለ መሪ እንደምትነዳ ህሊናቸውን ጥለው ጠፍተዋል ይላል። አያችሁ፣ ለእንስሳ ህሊና አልተሰጠውም። ለሰው ልጆች ግን አስገራሚ ብጽዕና አለች። ውስጣችን እንደ ጂፒኤስ ወይም እንደ ቄስ በሏት ቅዱስ መንገድን፣ ህያው ጎዳናን የምታመለክት ህሊና አለችን። ዘኬዎስ ህሊናውን አክብሯል ነው እኮምላችሁ። እና አልዳንክም፣ ጠፍተሃል፣ ኃጢአተኛና ሌባ ነህ ስትለው ትክክል ነው አለ። አላፈናትም፣ አልደመጠጣትም። ስለዚህ ሾላ ዛፍ ላይ ሮጦ ወጣ። ቀማኛ ነህ ትለዋለች፣ ትክክል ነው ይላል።
ብዙ ሰው እኮ እንደዛ አይልም። እና ዛፍ ላይ ወጥቶ ኢየሱስን ለማየት ፈለገ እና ኢየሱስ ብዙ ሰዎች እያጋፉት ሲሄድ ዘኬዎስ የቆመበት የወጣበት ዛፍ ጋር ኢየሱስ ቆመ። ብዙ ሕዝብ እኮ ከጎኑ አለ፣ ለማንም አልቆመም። ዘኬዎስን ግን ቀና ብሎ አየው። የሚገርም ነው። መቆም ብቻ አይደለም፣ አየው። የዘኬዎስ አይንና የኢየሱስ አይን ተጋጠሙ። ብዙ ሰው ቆሞ እኮ አይኑን አይቶት አያውቅም። አጋፊዎች አጃቢዎች ቢኖሩትም እንደ ዘኬዎስ የቆመለት ጥቂት ነው። ከዛ ምን አለው? ዘኬዎስ ሆይ አለው። በስሙ ጠራው። ኦ ጌታ ሆይ ላይህም መመኛውን ስሜን ታውቃለህ? ሰማይ ምድር የፈጠርክ ጌታ የቆምከው ለኔ ነው፣ ላንተ ነው። ዘኬዎስ ምን ያቆመህ? ዲግሪን ያቆመህ አይደለም። ቴዎሎጂ አቋሜን ያቆመ አይደለም። የሃይማኖት ስርዓቴን ያቆመ አይደለም። ብዙ ሃይማኖት የሚፈጽሙ አሉ። ታዲያ ለኔ ስሜን ጠርተህ እኔ ባለሁበት ጋር ቆመ እያየኸኝ ሞገስ በምን በፊት አገኘው? ኦ ዘኬዎስ ይሄ ብቻ አይደለም። በቤትህ እገባ ዘንድ ይገባኛል አልልህም፣ እውል ዘንድ ይገባኛልና ፈጥነህ ውረዳል። በኔ ቤት መዋል፣ ባንተ ቤት መዋል ምኑ ተመቸ? ቤቴ የአብርሃም ቤት እኮ አይደለም የኔ ቤት፣ የሌባ ቤት ነው። ዘርፌ ነው ሁሉን የገዛሁት። እንዴት ቤቴ ልትውል ለምን ፈለክ? ዘኬዎስ አልገባህም። ለህሊናህ ታማኝ ነህ፣ ኃጢአተኛ ነህ። ነገር ግን ለህሊና ወቀሳ ዕውቅና ይሰጠህ ነህ። የሰው ልጅ የመጣው እኮ እንዳንተ ያለው ለማዳን ነው። እኔ ህሊና አንተ ወሽ ሰውቅስህ ትክክል ነው አልክ። ዛፍ ላይ ያወጣህ እኮ ለዚህ ነው የቆምኩት። ይሄ ማንነት ነው። ስምን እንድጠራ ያስገደደኝ ይሄ ማንነት ነው። ዘኬዎስ በቤት እውል ዘንድ ይገባኛል። ፈጣን ለውጥ በቤቱ እንዲመጣ ፈጥነህ ውረድ፣ በቤትህ እውላለሁ አለው። መለኮት ቤቱ ገባ ማለት ታሪኩ ተቀየረ ማለት ነው። አንተ ማነህ? እኔ የበኩር ልጅ ኤሳው ነኝ አለው ያዕቆብ። ህሊናው ምን ይለዋል? ውሸታም ያዕቆብ ይለዋል። ከህሊናው ውጪ ነው ያዕቆብ የዋሸው በኩርና ለማግኘት 20 ዓመት ሙሉ በጎችና ፍየሎች ሲያረባ ኖረው ታውቃላችሁ። ዘመኔ ጥቂትም ክፉም ነው ያለው ለምንድን ነው? በፍጥነት እንዳይለወጥ 20 ዓመት ጉልበቱ ላባ እንዲበላው። ምክንያቱ ምንድን ነው? ያዕቆብ ለህሊናው ታማኝ አይደለም። ከህሊናው ተቃራኒ ስለሚሄድ ሰማይ ተዘጋበት፣ በረከቱስ ረዘመበት። በፍጥነት ሊባረክ አልቻለም። ቀንና ሌሊት ቁር ይበላኛል፣ ሐሩር ይበላኛል፣ በቤት እንዲነበርኩ ይለዋል ላባን። ያዕቆብ የተፈጠረው የላባን በጎች እንዲጠብቅ ነው አይደለም። ላልተፈጠረበት ጉልበቱን እንግዶች ለምን በሉት? ከህሊናው ጋር የሚጋጭ ነገር ስላደረገ ነው። ብዙዎች ታውቃላችሁ በመጽሐፍ ቅዱስ። ስለዚህ በዚህ ጉባኤ እግዚአብሔር አንድ መልእክት አለው። በእውነት ዘመኑ አጭር ስለሆነ የቀረን እንደ ሸማኔ መሮሪያ ፈጣን ስለሆነ ከእጃችን እንዳያመልጥ እግዚአብሔር እንዲባርክህ፣ እንዲቆም፣ ስምህን እንዲጠራ፣ እንዲያይህ፣ በቤት እንዲውል ትፈልጋለህ? ለህሊና ድምፅ ታማኝ መሆን ነው። በውስጥ ላለው ህሊና ተው ሲልህ መተው። ስለዚህ ነው በድብቅ ፌስቡክ ኃጢአተኛ ፊልም አታይም። ከክፉ ጓደኛ ጋር አንዳንድ በተኖች አትነካም። እናትህ ባታይ፣ አባትህ ባያይህ፣ ፓስተር ባይኖር ለህሊና ብቻ ታማኝ ከሆንክ የብጽህና አንዱ ደረጃ ላይ ወጣ ማለት ነው። ሁሉም ህፃናት፣ ወጣቶች ሁሉ ይሄ የህሊና ድምፅ በውስጣቸው ኮድድ ሆኗል። እግዚአብሔር አስቀምጦታል ነው የምላችሁ። ክፉን ከደጉ እንዲለዩ፣ ዘላቂውን ከጊዜያዊ እንዲለዩ በሰዎች ህሊና ውስጥ መለኮት ምስጢርን አስቀምጧል። አንደኛው ደረጃ የዘኬዎስ በውስጡ ላለው ጩኸት ታማኝ ምላሽ መስጠቱ ነው ነው የምላችሁ። ሁለተኛው ነው ከሰዓቱ አንፃር ምን ይለዋል? ዘኬዎስ ሆይ ዛሬ በቤት ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖ ወረደ፣ በደስታም ተቀበለው። ሁለተኛውስ በጊዜው የሚታዘዝ ማንነት። ፈጥነህ ውረድ አለው። መሰላል አምጡልኝ፣ ግራ ቀኝ ደግፉኝ አላለም። ዘኬዎስም ሸርተት ዱብ። ለምን? ትንሽ ቢዘገይ ጣጣው ብዙ ነው። ኢየሱስ ፈላጊው ብዙ ነው፣ አጃቢው ብዙ ነው፣ ተልኮ ታላቅ ነው።
ለዘኪዮስ እስኪወርድ ድረስ ቆሞ አይጠብቀው። ዘኪዮስ ፈጥና ውረድ፣ ቆሜልሃለሁ፣ ስምህን ጠርቻለሁ፣ የምፈልገውን ነግሬሃለሁ። ካንተ የሚጠበቀው አንድ ነው። ለመለኮት ሰዓት የጊዜውን ውሳኔ ወስን። በመለኮት ዑደት ውስጥ ግባ። ዘኪዮስ ፍጥነት ካንተ ያስፈልጋል አለ። ጊዜ እንደ ሰዓት ክብ አይደለም ማለት ነው። ዘኪዮስ ያውቃል። በደስታ ፈጥኖ ወረደ፣ በቤቱም ተቀበለው። ወገኖች ሆይ ጊዜ ሁልጊዜ የምወደው ርዕስ በእውነት ተአምራዊ ለውጥ በህይወት ትፈልጋለህ፣ በህይወትሽ ትፈልጊያለሽ። ለህሊናሽ ታማኝ መሆን ብቻ አይደለም፣ ለሰማኸውና ለገባህ መለኮታዊ ቃል ፈጣን ምላሽ መስጠት። ላስብበት ብለህ አለማሳደር። መጽሐፍ ቅዱሳዊ ከሆነ ሰማያዊ ከሆነ ለምን ታሳድረዋለህ? ታረቅ ሲልህ ለምን ታሳድረዋለህ? ይኸው ቃሉ ሲወቅስህ ለምን ታሳድረዋለህ? ከእግዚአብሔር እንደሆነ ሰማያዊ እንደሆነ ካወቅ ፈጥነ ውሳኔ ካልወሰንክ ላድርግ ብትል የማትችልበት ሰዓት ይመጣል። እኔ አንድ ሴት አውቃለሁ፣ ልክ በእናንተ እድሜ ሆኜ በጣም የምታምር ቆንጆ ሴት። ድንገት ነው ያገኘዋት። እባክሽ ጌታ ኢየሱስን ተቀበይ አልኳት። ህንድ ሄጄ ዕቃ ገዝቼ ስመጣ አንተ ያልከኝን ጌታ እቀበላለሁ አለች። ህንድ ሄደሽ እንደምትመጪ በምን አወቅሽ አልኳት። ቄስ ደግሞ ታካብዳለህ ብላኝ ትታኝ ሄደች። ልክ ከቤት ስትወጣ ከልቤ ወጣች። ይገርማችኋል፣ ረሳኋት። ህንድ ሄደች፣ ዕቃ ገዛች፣ ሸጠች፣ እኔም ረሳኋት። ከ6-7 ዓመት በኋላ ተጠራው። ያቺ ወይዘሪት ከሌ ታማለችና ቄሱን ጥራልኝ ተብለሃል ብለው ሰዎች መተው ጠሩኝ ከቤተ ክርስቲያን። ትዝ አለኝ የዛሬ 6-7 ዓመት ጌታን ተቀበይ ስላት ስመለስ ብላኝ ነበር። ዛሬ እንዴት አስታወሰችኝ ብዬ በአጃቢ ሲሄድ ወገኖች ሆይ ታማለች። መተንፈስ አትችልም፣ አይኗን መግለጥ አትችልም። ሐኪሞች ተስፋ ቆርጠውባታል። የሚጸልዩ ሰዎች ትንሽ ከበዋታል። ደነገጥኩ እና ትሰሚኛለሽ? ስሟን ጠርቼ አልመለሰችልኝም። እንደምትሰሚኝ እንኳ በአይንሽ ጥቅሻ ንገሪኝ አልኳት። አልቻለችም። ብትሰማም ባትሰማም ብዬ የንስሐ ጸሎት ቃል ኪዳን አስገባኋት። ልክ ተናግሬ ስጨርስ ግጥም አለች። ትዳን አትዳን አላቅም። በሰመመን ትስማኝ አትስማኝ አላቅም። ቆማ ጤና እያለች ስለምናት አስተላለፈች። ብዙ የመዳን ቀን የሚያስተላልፉ አሉ፣ ነገ የነሱ የሚመስላቸው። ዘኪዮስን ይዩት። ዘኪዮስ አቤት ስምህን ጠራኸኝ? አዎ ስምህን ጠራው። ቆምክልኝ? ጌታ ሆይ ቆሜልሃለሁ። ትእዛዝ ሰጠኝ በቤቴ ውል ዘንድ? አዎ። ፈጥነ ውረድ አልከኝ? አዎ። ፈጥኖም በደስታ ተቀበሉ። ጊዜ ወገኖች ሆይ አብርሃም በዚህ የተባረከ ነው። ከሀገር ውጣ በማለዳ፣ ልጅህን ግረዝ በማለዳ፣ ሰዋው ልጅህን በማለዳ የጊዜን ምስጢር ያውቃል እና አይዘገይም። ርብቃ ውሃ ጠጥተሻል እና ነይና ወደ ይስሐቅ ይዤሽ ልሂድ፣ 10 ቀን እንብላ እንጠጣ። ኖ አልዘገይም፣ መንገዴን ካቀናልኝ በኋላ አልዘገይም፣ ፈጥነሽ ግመል ላይ ተቀመጭ። ርብቃም እሺ አለች። ታሪኳ ቀጠለ በሕይወት መዝገብ ውስጥ። ሳሙኤል ዳዊትን ቀባልኝ። እሴይ ከልጆቹ ሁሉ እዚህ ውስጥ የለም፣ ሌላ ልጅ አለህን? የበጎች እረኛ የሆነ ልጅ አለኝ። አልረፍቅምና ቶሎ ልካ አስጠራው። ምን ማለት ነው አልረፍቅም? ዳዊት እስኪመጣ ቁጭ ብዬ አልጠብቅም፣ ሻይ የጠጣው አልጠብቅም። አሁኑኑ ሳልቀመጥ ቶሎ ልካ አስጠራው። ዘይት ቀባው፣ ሳመው፣ ወደ ቦታው ተመለሰ። ሳሙኤል እንደ ነፍሴ እንደ ልቤ የተባለ ካህን አንዱ የጊዜን ምስጢር ያውቃል። ዛሬ ማድረግ የምትችለውን ብትዘገይ ጣጣው ብዙ ነው። ስለዚህ ብዙ ልነግራችሁ እችላለሁ። ስለ 5ቱ ሰነፎችና ልባሞች ልነግራችሁ እችላለሁ። በእውነት ሰነፎች የተባሉት ታውቃላችሁ፣ በጊዜ ማድረግ የሚችሉትን ያለ ጊዜ እኮ አድርገውታል። በሩ ግን ተዘግቷል። ሄደው ዘይት ይዘው ቢመጡም ከጊዜ ውጭ ናቸው። አላውቃችሁም። ለምን? ጊዜ ውስጥ ያለውን ምስጢር ያውቃሉ ማለት ነው። አቢግያም ናባል ዳዊትን ሊገለው መጣ። ፈጥና ሄደች። ፈጥና በመሄዷ አይምሮሽ የተባረከ ነው። የትኛው አይምሮዬ? ፈጥኖ ያመጣሽ። 5 ደቂቃ ብትዘገይ ኖሮ አለቀ ጨዋታው። እነዚህ 400 ወታደሮች ጠቅላላ ከተማውን ይጨርሱት ነበር። እኔም ህሊናዬ ጸጸት ነበር።
አንቺም ምልጃሽ ከንቱ ይሆን ነበር። አእምሮሽ የተባረከን የተሰኘሽው ፈጥነሽ በመምጣትሽ ነው አላት ይላል። ታውቃላችሁ ለሁሉ ጊዜ ያለው መቼም እና እግዚአብሔር የጉብኝት አምላክ ነው። እድልን ይሰጣል፣ ነገሮችን ያመቻቻል። ከመለኮት ጊዜ ብትፈጥን ብትዘገይ ጣጣው ብዙ ነው። እና ዘኬዎስ ፈጥኖ ወረደ አለው። ፈጥኖ ወረደ። መተንተን ትችላላችሁ። ይሄን ጊዜ የማያባክን ለገባው ፈጣን የጊዜው መልስ የሚሰጥ ነው ማለት ነው። ሶስተኛዩ ኢየሱስ ወደ ቤቱ ገባ እና ብርሃን ወደ ቤቱ ገባ፣ ህይወት ወደ ቤቱ ገባ። ሲገባ ሶፋውን ሲያየው ሰርቆ ነው። ቴሌቪዥኑስ ሌባ ይለዋል። ጠቅላላ ዘኬዎስ የሰረቀው ንብረት አለ። ኢየሱስ ከኃጢአተኞች ጋር ደግሞ አያመቻምችም። ታውቃላችሁ በቃልና በስራ የዘኬዎስ ህሊና ተወቅሷል ማለት ነው። እና ያለውን ይው ዘኬዎስ ምን እንዳለ ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆመ፣ በኢየሱስ ፊት ቆመ፣ በሰዎች ሁሉ ፊት ቆመ። ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከሽሼ እንደሆን 4 እጥፍ እመልሳለሁ። ጌታ ሆይ ተወቅሻለሁ፣ ሰነድ ደልዣለሁ፣ ከስሻለሁ፣ ከድሆች መዝርፌያለሁ፣ ብዙ ሀብታቸውን ወስጃለሁ፣ ንስሐ ገባለሁ፣ ጌታ ሆይ እመልሳለሁ። ንስሐ የሚገባ ልብ። ሶስተኛው ለመወቀስ የተዘጋጀ ልብ፣ ለመዘለፍ ለመገሰጽ የተዘጋጀ ልብ ዘኬዎስ አለ። ብዙ ሰው ይሄ የለውም። ታውቃላችሁ ሃይማኖተኛ ስለሆነ ክብሩ ስለሚያንቀው ከወቀስከው ይጠላሃል፣ ከዘለፍከው ይጠላሃል። ዘኬዎስ ግን እንደዛ አይደለም። ዘኬዎስ ሰነድ ደልዘሃል፣ ሌባ ነህ፣ ትክክል ነው ጌታ ሆይ እመልሳለሁ። የድሆችን ሀብት ሰርቀሃል በጉልበት፣ ትክክል ነው ጌታ ሆይ 4 እጥፍ እመልሳለሁ። ያልከው ሁሉ ትክክል ነው፣ እመልሳለሁ፣ ንስሐ ገባለሁ። አስገራሚ ነው። ንስሐ የሚገባ ማንነት። አዳም አትብላ ያልኩህን በላህን? እሷ ነች። አንቺ እህት ያረክሽው ምንድነው? አንቺ ሴት እባብ ነው። ቃየል ወንድም ወዴት አለ? ጠባቂው ነኝ የቃየል። ሳኦል እነዚህ የበሬዎች ግሳት ምንድናቸው? መስዋዕት ላረግ ነው። እልከኝነት። ተመልከቱ። የእግዚአብሔር በረከት እንዳያገኛቸው ፈጣን ለውጥ እንዳይመጣ የብዙ ሰው ችግር መገሰጽን መዘለፍን አይወድም። ዘኬዎስስ ንስሐ የሚገባ የሚመለስ ልብ አለው። ልክ እንደ ዳዊት ማለት ነው፣ እንደ ብሉይ ኪዳኑ። አስገራሚ። 3 ነገር ነገርኳችሁ በፍጥነት። ዘኬዎስ እንዲባረክ አንዱ ለህሊናው ታማኝ ነው፣ ለጊዜው ተመጣጣኝ መልስ የጊዜው መልስ የሚሰጥ ነው። ደግሞ ንስሐ የሚገባ ልብ አለው። ለጊዜው ይታዘዛል፣ ለህሊናው የታመነ ነው፣ ለንስሐ የተዘጋጀ ነው። በዚህ ምክንያት ኢየሱስ ያለውን ይው ኢየሱስም መልሶ አለው። እንግዲህ ሐዋርያ አይደለም ነብይ አይደለም ያለው፣ መድኃኒታችን ኢየሱስ ለዘኬዎስ ያለውን ይው እርሱ ደግሞ የአብርሃም ልጅ ነው። ምን ማለት ነው? በፊትም እኮ የአብርሃም ልጅ ነው። ዘኬዎስ እኮ ጂው ነው። ነገር ግን የአብርሃም ልጅ ነው ሲለው በእምነት የእግዚአብሔር ልጅ ሆነ ማለት ነው። ከሰይጣን ልጅነት ወደ እግዚአብሔር ልጅነት። ይሄ ብቻ አይደለም ያለው፣ ለዚህ ቤት እሱ የአብርሃም ልጅ ነው፣ ዛሬ ለዚህ ቤት መድኃን ሆነለት። ለዘኬዎስ አይደለም፣ ዘኬዎስና ለሚመራው ቤተሰብ ሁሉ መድኃን ሆነ። እምነት እኮ በውርስ አይተላለፍም። ዘኬዎስ አመነ ማለት ቤተሰቡ ላይ የጽድቅ ተጽዕኖ እንደሚያመጣ ትንቢታዊ ቃል። የእግዚአብሔር ልጅ ብቻ አይደለም፣ መዳን ለአንተ ሆኖልሃል አሉ። መዳን ቀላል ምስራት አይደለም፣ ቀላል ምስራች አይደለም። መለኮት ማህተም አረገበት፣ ድንሃል አሉ። ይሄ ብቻ አይደለም፣ እንዲያውም ምን ይለዋል? የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ምን ማለት ነው? ጠፍተ ነበርክ ተገኝተሃል አሉ። ሞተ ነበር ሕያው ሆነሃል አለው። መዳን አግኝተሃል፣ ተገኝተሃል አለው። አስገራሚ ነው። ስለዚህ ዘራፊው አከፋፋይ ሆነ ለድሆች። ኢየሱስ ቤቱ ገብቶ ሲወጣ ዘኬዎስ ድኖ ወጣ። የእግዚአብሔር ልጅ ሆኖ ወጣ፣ የተገኘ ሆኖ ወጣ፣ ለድሆች አከፋፋይ ሆኖ ወጣ። አስገራሚ ለውጥ ነው። እንዲያውም እቺ ታሪክ እስከ ክርስቶስ ምጽአት በመጽሐፍ ቅዱስ እንድትጻፍ እግዚአብሔር ፈቀደ። ዘኬዎስን ዓለም ሁሉ ያውቀዋል፣ ሕፃናት ሁሉ ይወዱታል። ያንን የቀራጮች አለቃ
የኃጢአተኛ ቁንጮ የሆነውን ከመቀስበት በሕያው መዝገብ ውስጥ ስሙ እንዲጻፍ ሆነ። ነጣቂው ሰጪ ሆነ፣ የእግዚአብሔር ልጅ ሆነ፣ በሕይወት መዝገብ ስሙ ተጻፈ። አስገራሚ ለውጥ ነው። በዚህ ጉባኤ እግዚአብሔር መልእክት አለው። ይሄ መልእክት ለምትሰሙ እዚህም ላላችሁ በእውነት በዚህ አጭር ዘመንህ እኔ ኃጢአተኛ ቁንጮ ኃጢአተኛ ነኝ ትላለህ፣ ከዘኬዎስ አትበልጥም። አገር ያወቀው ኃጢአት አለብኝ ትላለህ፣ ዘኬዎስን እኮ አገር ነው የሚያውቀው። ሁሉም ኃጢአተኛ መሆኑን ያውቃሉ። ከዚህ በፊት የነበረ ታሪክህ ጥቁር ታሪክ ነው ያለህ። ዘኬዎስም እንዳንተው ነው እና ሲዘርፍ ሲያጭበረብር ሲያምታታ የኖረ ሰው ነው። አሁን ለመለወጥ ተስፋ አለን? በደንብ ነው። ለዘኬዎስ የሰራ ጸጋ አሁንም ይሰራል። ለዘኬዎስ የሰራ ኢየሱስ አሁንም ይሰራል። ካንተ ግን እግዚአብሔር የሚፈልገው ምንድን ነው? ማዳን የሱ ነው፣ መቀየር ለሱ ነው፣ ማግኘት የእግዚአብሔር ድርሻ ነው። ካንተ ምን ይፈልጋል? ለህሊና ታማኝ ነህ ሆይ? ህሊናን እኮ የፈጠርኩልህ እኔ ነኝ። ህሊናን ተውሼ የማናግርህ እኔ ነኝ። ልጄ ሆይ ለህሊና ታማኝ ሁን። ለመለኮት ለሰማኸው ቃል ፈጣን ምላሽ ትሰጣለህ ሆይ? ነው እድርተኛ ምን ይለኛል፣ ቀበሌ ምን ይለኛል፣ ዘመድ ምን ይለኛል እያልክ ከጊዜ ውጪ ነህ ወይስ ለገባህ እውነት ፈጣን ምላሽ ትሰጣለህ? ሁለተኛው እሱ ነው። ሶስተኛውስ? ልገስጽ ፈቃደኛ ነህ? ልዘልፍ ፈቃደኛ ነህ ወይስ ተክሳጼን ትንቃለህ? ዘኬዎስ አይንቅም። እግዚአብሔር የሚወደውን ይቀጣዋል፣ የሚቀበለውን ይገርፈዋል። ለጥቅም ነው የምገስጽህ። እና ንስሐ ለመግባት እንደ ዘኬዎስ ልብህ ገር ነው ወይስ ልከኛ ነው? እነዚህ ሶስቱ ተነባብረው ካሉ ውጤቱ ምንድን ነው? ፈጣን ለውጥ በህይወት ይሆናል። ሰዎች መቀየርህን ያውቃሉ። ሰማይ መቀየርህን ያውቃል። ሰማይ ያውጅልሃል፣ የመዳን ህይወት ያውጅልሃል። እያንዳንዱ ቀንህ ሰዎችን ባስለቀስከው ፋንታ እንባ አባሽ ነው የምትሆነው። በዘረፍከው ፋንታ አከፋፋይ ነው የምትሆነው። ኢየሱስ ወደ ቤት ሲገባ ሙሉ ለሙሉ ለውጥ ይሆናል። ዝግምተኛ ለውጥ አይደለም፣ ፈጣን ለውጥ ነው ዘኬዎስ። ከዚህስ በላይ ታሪክ በሕያው መዝገብ ተጽፎ አንቺ በማትኖሪበት ሰዓት የሚነበብ የሚሰማ ታሪክ በእኛ ይፈጽማል። ዓለም አቀፍ ተጽዕኖ ማምጣት ትችላለህ። ለዘኬዎስ ታሪክ እንደተጻፈ እግዚአብሔር በአንድም በሌላም የሚያደምቀው ሰው አለን ይመስለኛል። በዚህ ጉባኤ 2 ደቂቃ ይቀረኛል። በእውነት እግዚአብሔር እንደዚህ ይላል፣ ዝግምተኛ ለውጥ እንድታመጣ አልፈልግም። የምትኖረው አንድ ጊዜ ነው የምትኖረው እና ህሊና እየተወቀሰ እንድትኖር አልፈልግም። ሰዎች ሁሉ ኃጢአተኛ ነህ እያሉ ታዋቂ ኃጢአተኛ እንድትሆን አልፈልግም። እኔ የመጣሁት ለአንተ ነው፣ ለአንቺ ነው። አላፋት ቢከለክሉሽም ልብሽን አውቃለሁ። ተጠማሽኝ እቆምልሻለሁ፣ ፈለከኝ ታገኘኛለህ። ስለዚህ ነው ኢየሱስ ዘኬዎስ ወዳለበት መጣ። ዘኬዎስ ባለበት ቆመ። ዘኬዎስ ስሙን ጠራው። እያንዳንዳችን ስማችን ያውቃልን? በደንብ ያውቃል። ኢየሱስ ስማችንን ያውቃል። አምላክ ሆኖ በደጅህ ሊቆም ይፈልጋልን? እሱ ታላቅ፣ ማንንም አይንቅም፣ ይቆማል። ኢየሱስ እኔን ያየኛልን? ዘኬዎስን ያየ አይኖች አንቺንም ያዩሻል፣ አንተንም ያዩሃል። ከኛ ታዲያ ምን ይጠበቃል? ለሚነገር ቃል ፈጣን ምላሽ በደስታ መስጠት ነው። ይሉንታ ሳይዝ ህሊናን ተውሶ ያናገረ ቃል የላከልህ ሊያደርግ የፈለገውን ዝርዝር ሐሳቡን የገለጠልህ ለምንድን ነው? ስለወደደህ ነው፣ ስለወደደሽ ነው። ታሪክሽን ሊቀይር ነው። ወደ ቤት ገብቶ ለማደር ይፈልጋል ኢየሱስ። ዘኬዎስ ቤት እንደዋለ ሁላችን ቤት ማደር ይፈልጋል። እናንተ ሸክማችሁ የከበደ ልባችሁን ክፈቱልኝ፣ እኔ ወደ እናንተ ገባለሁ። በርሽን ክፈትልኝ፣ ራእይ ላይ ተጽፏል። በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከሱም ጋር እራት እበላለሁ። እራት የበላ ሰው እኮ ያድራል፣ በእናንተ ዘንድ መኖሪያ አደርጋለሁ ማለቱ ነው። ብዙ ሰዎች ይህን ዕድል አልተጠቀሙበትም። ለብዙዎች ኢየሱስ አለቀሰላቸው። መጎብኘትሽን አላወቅሽም ብሎ አለቀሰላት። የመጎብኘት ወራቷን ያላወቀች እስራኤል ኢየሱስ አለቀሰላት። ዘኬዎስስ የመጎብኘት ጊዜውን አወቀ። ጌታ ሆይ ከፈቀድክማ ኃጢአተኛው ቤት ለመግባት
ዘራፊ ቤት ለመግባት ሕይወቴን ለመለወጥ ከፈለክማ በደስታ ነው መቀበል ብሎ ተቀበለው። በፍጥነት ተቀበለው፣ በደስታ ተቀበለው። ዘኬዎስ ድኖ ቀረ። በዚህ ጉባኤ ለምትሰሙ ይላል የኋላ ታሪካችሁ ምንም ይሁን ኢየሱስ ይወደናል። ፈጥነን በደስታ ከተቀበልነው ሕይወታችን ይቀይረዋል። ያለፈው ታሪካችን ሁሉ ለበጎ ይቀይረዋል። ስማችን ይቀይረዋል። የእግዚአብሔር ልጅ የሚል ስም ተግባራችን ይቀይረዋል። ለሰዎች የምንጠቅምና የምንረዳ ነው የምንሆነው። በእውነት የኢየሱስ አምባሳደር ትሆኛለሽ። ታሪክሽ የማይደመሰስ ይሆናል። ከህሊና ወቀሳ ትድናለህ። ደስታ እንደ ወንዝ በልብ ይፈሳል። ዘኬዎስ ደስ ብሎ ተቀበለ። ገንዘብ ጊዜያዊ ደስታ ሊሰጥ ይችላል፣ ለጥቂት ጊዜ። ስልጣን እንደዚሁ። ከኢየሱስ ጋር ከተገናኘ ደስታ እንደ ወንዝ ይፈሳል። የማይወሰድ ደስታ፣ የማይነጠቅ ሀብት፣ ህይወት፣ የማይሻር ስም የሚሰጠው ማን ነው? ኢየሱስን በደስታ ፈጥኖ የተቀበለ ሰው ነው። ስለዚህ ህሊናን ተውሶ የሚያናግረን፣ ቃልን ልኮ የሚያናግረን፣ ወደ ቤት ልግባ፣ ወደ ቤትሽ ልግባ፣ ሰዓት ሳያልፍ ልብሽን ክፈችልኝ፣ ያለፈውን ታሪክ እኔ በደም ያጥበዋለሁ፣ ንስሐ ከገባህ ፈጥነ ከተቀበልከኝ፣ ለህሊና ተማኝ ከሆንክ ህይወትህን በፍጥነት ለውጠዋለሁ የሚል ሰው በዚህ ቤት አለ ማለት ነው። እንደ ዘኬዎስ ህይወታችን ኢየሱስ ይለውጠው። አሜን።